አርሰናል ሞርጋን ሮጀርስን በቼልሲ ተነጥቋል። ቼልሲ የሞርጋን ሮጀርስን ዝውውር በ117 ሚሊዮን ፓውንድ ለማጠናቀቅ በቃል ደረጃ ከአስቶን ቪላ ጋር ተስማምቷል። ተጫዋቹም ወደ ምዕራብ ለንደን ለመሄድ ፍላጎት አሳይቷል ተብሏል። ቼልሲ ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ በቃል ደረጃ ነው የተስማማው። የብሪታንያ ክብረ ወሰን የሆነ ገንዘብ ይከፈላል። ኤሊየት አንደርሰንን ለማስፈረም ማንቸስተር ሲቲ ለኖቲንግሃም ፎረስት 116 ሚሊዮን ፓውንድ ነው የሚከፍለው። እስከ 130 ሚሊዮን ፓውንድ ሊደርስ ይችላል። ግን ቼልሲ 117 ሚሊዮን ፓውንድ ነው የተስማማው። እንደ ዴቪድ ኦርነስት እንደ ታማኙ የመረጃ ምንጭ ከሆነ አስቀድሞ ሲወጡ የነበሩ መረጃዎች ተጫዋቹ ወደ ሰሜን ለንደን ወደ አርሰናል ማምራት እንደሚፈልግ የሚጠቁሙ ነበሩ። ወደዛ ነው ማምራት የሚፈልገው፣ ለክለቡም እናሳውቋል የሚሉ መረጃዎች ሲወጡ ነበረ። አርሰናልም ተጫዋቹ ለማስፈረም እድል አለው። አሁን የሚጠበቀው ከክለቡ ጋር መነጋገር፣ እንደዚሁም ለክለቡ ቀረብ ያሉ የመረጃ ምንጮች በክለብ ለክለብ ድርድር ሁሉ ተጀምሯል የሚሉ መረጃዎችን ይዘው ሲወጡ ነበረ። ነገር ግን ሳይታሰብ ቼልሲ ከአስቶን ቪላ ጋር የዚህ ተጫዋችን ውል ለመፈጸም መስማማቱ ተነግሯል። በቃል ደረጃ ከተጫዋቹ ጋርም እስከ 2032 ድረስ የሚያቆይ የ6 ዓመታት ውል ተጨማሪ የ12 ወራት ወይም የ1 ዓመት የማራዘሚያ አማራጭም ይኖረዋል። ቼልሲ የግል ጥቅማ ጥቅም ስምምነት ላይ ተደርሷል። የሕክምና ምርመራውም ሰኞ ዕለት ይደረጋል። ለሰኞ ተይዟል ብሏል። ይሄ በጣም የሚያስገርም መረጃ ነው። ፍጹም ያልተጠበቀ መረጃ ይመስለኛል። እድሜውን 23 ነው። ወደ ቼልሲ ለመዛወር ይፈልጋል። ከአዲሱ አሰልጣኝ ሻቢ አሎንሶ ጋርም መጫወት መጣመር ይፈልጋል። ፕሮጀክቱም ስቦታል። በተለይም ደግሞ የአሰልጣኝ ሻቢ አሎንሶ መምጣት ለዚህ ተጫዋች ወደ ምዕራብ ለንደን ለማምራት ለመፈለጉ ትልቅ አስተዋጽኦ አድርጓል ተብሏል። ፕሮጀክቱም ደግሞ ሳቢ ነውና በዚህ ምክንያት ነው ወደ ምዕራብ ለንደን ለማምራት የፈቀደው ተብሏል። የሚገርም ነው። አንደኛ ረጅም ጊዜ ውል ነው የሚያስረው፣ ገና 23 ዓመቱ ስለሆነ ቼልሲም ወጣት ተጫዋቾችን እንደሚያደርገው ምናልባት አስቀድሞ ከነበሩ ተጫዋቾች ልዩ የሚያደርገው ምንም እንኳን 23 ዓመቱ ቢሆንም ሞርጋን ሮጀርስ በትልቅ ደረጃ እየተጫወተ ያለ፣ ሌሎች ትልልቅ ክለቦችም የሚፈልጉት ለውጤትም የሚሆን ነው። የዩሮፓ ሊግን አሸንፎ ነው የሚመጣው። በፕሪሚየር ሊጉም አስቶን ቪላ በቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ እንዲያጠናቅቅ ማድረግ የቻለ ተጫዋች ነውና እንደ ሌሎች ወጣት ተጫዋቾች ለቀጣይ ጊዜ የሚታሰቡ ብቻ ተጫዋቾች አይደለም ቼልሲ ያስፈረመው። በሚቀጥለው ዓመት ተጽዕኖ ሊፈጥር የሚችል አይነት ዝውውር አድርጓል። የቼልሲ ደጋፊዎች ሲፈልጉ የነበረውን ነው ማድረግ የቻለው። በተለይ ብሉኮ ወጣቶች ላይ ብቻ በማተኮር ከዝውውር ጋር ቀጣይ ጊዜ ሽያጭን በማሰብ ነው ዝውውሮችን የሚፈጸመው በሚል እየተተቸ ይገኛል እንደምታውቁትና አሁን ገና 23 ዓመቱ ነው። ከቀጣይ ጊዜ ሽያጭ ጥሩ ገንዘብ ሊያገኝ ይችላል ከሸጠው። ግን በሚቀጥሉት ዓመታትም በደንብ ሊጠቀምበት የሚችለውን ተጫዋች ነው ያስፈረመው። አርሰናልም ይህንን የእንግሊዝ ብሔራዊ ቡድን ተጫዋች ለማስፈረም ፍላጎት ነበረው። ብዙ ሙከራ አድርጓል። ተጫዋቹ ግን ቼልሲን ቀዳሚ ምርጫው አድርጓል ይላል የዛ አትሌቲክ መረጃ። ዴቪድ ኦርነስቲን ይህን መረጃ ይዞ ወጥቷል። በእርግጥ ሰኔ ወር ላይም ተመሳሳይ ዘገባ ይዞ ወጥቶ ነበር። ተመሳሳይ ዘገባ ስል ቼልሲንም እንደሚፈልግ አርሰናልና ቼልሲ ከዚህ የዚህን ተጫዋች ውል ለመፈጸም እየሞከሩ እንዳሉ መረጃ ይዞ ወጥቶ ነበረ። የምዕራብ ለንደኑ ክለብ አሸንፏል ማለት ነው። ይሄንን ዝውውር ለቼልሲ እጅግ በጣም አስደናቂ ነው። ምክንያቱም በሚቀጥለው ዓመት ቼልሲ ያለፈው ዓመት በጣም ደካማ ስለነበረ በአውሮፓ መድረክ የማንመለከተው ቡድን ነው። እንደዚህም ሆኖ ነው የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነን ክለብ በዛ ላይ ደግሞ የሚቀጥለው ዓመት በቻምፒየንስ ሊግ የሚወዳደር በቻምፒየንስ ሊግም እንደዚሁ ማሸነፍ አለብኝ ብሎ እቅድ የያዘን ክለብ ትቶ ወደ ምዕራብ ለንደን ለመሄድ ለማምራት ወስኗል። ምናልባት ሌሎች ዝርዝር ጉዳዮች ይኖራሉ። አርሰናል ከቪላ ጋር ያደረገው ድርድር፣ ከተጫዋቹ ጋር የሚያደረጋቸው ድርድሮች ከዚህም በለጥ ያሉ ዝርዝር መረጃዎች ሊወጡ ይችላሉ። አሁን እንዳለው ሁኔታ ግን የቼልሲ ፕሮጀክትና የአሰልጣኝ ሻቢ አሎንሶ ወደ ምዕራብ ለንደን ማምራት ሞርጋን ሮጀርስን ስቦት ወደ ምዕራብ ለንደን ለመሄድ ተስማምቷል ተብሏል። ይሄ በጣም የሚያስገርም ነው። 2024 ላይ አዲስ ውል ማራዘሙ ይታወሳል። እስከ 2030 ድረስ የሚያቆየው ውል በቪላ ቤት ግን ደግሞ ይህንን ስምምነት ትቶ ወደ ምዕራብ ለንደን ያምራል ማለት ነው። ደሞዙም እጅግ በጣም ከፍ ይለታል በምዕራብ ለንደን። በእርግጥ በቪላም ጥሩ ደሞዝ ከሚያገኙ ተጫዋቾች መካከል አንደኛው ሆኖ ነበር። አስቀድሞ ይህንን ተጫዋች በ7 ሚሊዮን እስከ 8 ሚሊዮን ፓውንድ በሚደርስ ክፍያ ከሚድልስቦሮ ነው አስቶን ቪላ ያስፈረመው ወደ ቪላ ፓርክ የወሰደው። ያኔ ደግሞ ስምምነታቸው ላይ 20% ድርሻ ከቀጣይ ጊዜ ሽያጭ ሚድልስቦሮ
እንደሚያገኝ አንቀጽ ስለነበረ ውላቸው እንደዛ ስለነበረ አሁን 20 በመቶ ከዚህ ተጫዋች የ117 ሚሊዮን ፓውንድ ዝውውር ውስጥ ይወስዳል ማለት ነው። ለሚድልስቦሮም በጣም አሪፍ ዝውውር ነው የሚሆነው። ከፍተኛ ገንዘብ ነው የሚያገኘው እና ዌስት ብሮሚች አልቢዮን በእርግጥ ተጫውቷል። በማንቸስተር ሲቲ አካዳሚ እንዳደገ ይታወቃል። ሲቲም ይፈልገዋል ሲባል ነበረ። በዋናነት ግን አርሰናል ነበረ የዚህ ተጫዋች ፈላጊ። ባለፉት 2 የውድድር ዓመታት ለቪላ በ125 ጨዋታዎች 31 ጎሎችን አስቆጥሮ 29 ጎል የሆኑ ኳሶችን አመቻችቶ አቀብሏል፣ አሲስት አድርጓል። በፕሪሚየር ሊጉ በጣም ጥሩ አቋም ላይ ከሚገኙ ወጣት ተጫዋቾች መካከል አንደኛው መሆኑ ላይ ምንም ጥርጥር የለውም። ሮጀርስ በ2025/26 የውድድር ዘመን በሁሉም ውድድሮች 55 ጨዋታዎችን ያደረገው ከቪላ ጋር 14 ጎሎችን አስቆጥሮ 12 ጎል የሆኑ ኳሶችን አቀብሏል ወይም አሲስት አድርጓል። ቪላ በዋናነት ትልቁ ስኬቱ የሚባለው የዩሮፓ ሊግ ዋንጫን ማሸነፉ ነው። የዚህ ውድድር የዓመቱ ምርጥ ተጫዋች ተብሎም ተመርጧል ሞርጋን ሮጀርስ። በዛ ላይ ደግሞ በፕሪሚየር ሊጉ 4ኛ ደረጃን ይዞ ማጠናቀቁን ተከትሎ በሚቀጥለው ዓመት በቀጥታ በአውሮፓ ቻምፒየንስ ሊግ ይሳተፋል። በአውሮፓ ቻምፒየንስ ሊግ የሚሳተፍ ክለብ አድርጎታልና ይህንን ተጫዋች ነው ቸልሲ የሚያገኘው። በጣም የሚያስገርም ነው። በእንግሊዝ ብሔራዊ ቡድንም እየተሳተፈ ይገኛል። በዓለም ዋንጫ እንግሊዝ በግማሽ ፍጻሜ በአርጀንቲና 2-1 በተሸነፈችበት ጨዋታ ቋሚ ሆኖ ጀምሯል። የቀይ መስመር ማድዌኬን በዋናነት የሚጫወትበት ቦታ ላይ ማድዌኬን ወደ ተጠባባቂነት አሰልጣኝ ቶማስ ቱኸል አውርደው ሞርጋን ሮጀርስን ነው የተጠቀሙት። ያው ቡካዮ ሳካ ጉዳት ላይ ፊት እንዳልሆነ ይታወቃል። በዚህ ዓለም ዋንጫ ላይ የተወሰኑ ደቂቃዎችን ብቻ ነው የተጫወተው እና ሞርጋን ሮጀርስ በቋሚነት የመሰለፍ እድልንም አግኝቷል። የመጀመሪያውን ጨዋታ ላይ ጨምሮና ብዙ ተሰጥኦዎች ባሉበት የእንግሊዝ ብሔራዊ ቡድን መጠራቱ የመጫወቻ እድሎችን ማግኘቱ በተለይም ደግሞ የግማሽ ፍጻሜው ጨዋታ ላይ በቋሚነት መሰለፉ በራሱ ብቃቱን የሚያሳይ ነው። ደግሞ በዚህም ጨዋታ ላይ አሲስት አድርጓል። የመጀመሪያውን ጎል ጎርዶን ሲያስቆጥር ግሩም ኳስ ነው ከመስመር ያሻገረለት። በፓናማም ጨዋታ ላይ መሰለፉ የሚታወስ ነው። ይህ ተጫዋች እንግዲህ ወደ ምዕራብ ለንደን ያመራል ማለት ነው። አትሌቲክ ይሄንን መረጃ አረጋግጧል። ለቸልሲ እንደዚህ አይነት ባህሪዎች አሉት። በጣም የሚያስገርም ክለብ ነው እንደምታውቁት። በአብራሞቪች ስርም እንደዚህ ያደርግ ነበረ። እነ ዊሊያን ወደ ቶተንሃም ሊያመሩ ሁሉን ነገር ጨርሰዋል ከተባለ በኋላ ከፈለገ በጥቂት ጊዜያቶች ውስጥ ያስፈርማልና ያንን የአብራሞቪችን ጊዜ የሚያስታውስ ዝውውር ነው ቸልሲ ያደረገው። ክረምቱን በሙሉ የዝውውር ጊዜያቶችን በሙሉ እስካሁን ድረስ ከአርሰናል ጋር ስሙ ሲያያዝ የነበረን ተጫዋች ሻምፒዮን ክለብ በቻምፒየንስ ሊጉ ከሚጫወትን ቡድን ጋር ስሙ ሲያያዝ ቆይቶ በመጨረሻ ቸልሲ ከክለቡ ጋር ተስማማ፣ ከተጫዋቹ ጋር ተስማማ፣ እንደሚወስደው አረጋገጠ። በዛ ላይ ደግሞ እንደምታውቁት በመስመርም ሞቶ መጫወት ይችላል፣ ከአጥቂ ጀርባም ሆኖ መጫወት ይችላል። ብዙ አማራጮችን የሚሰጥ አይነት ግሩም ተጫዋች ነው። ጎል የሆነ ኳስ ማቀበል ብቻ ሳይሆን ጎሎችንም በደንብ ማስቆጠር ይችላል። ከቦክስ ውጪም እንደዚሁ ጎሎችን ከረዥም ርቀትም ጎሎችን ማስቆጠር የሚያስችል አቅም ያለውን ተጫዋች ነው የሚያስፈርመው። ሮጀርስ በተለያዩ ቦታዎች ላይ መጫወት ይሄ ብቃቱ ደግሞ ኳስ የመግፋትም ኳስ ይዞ ረዥም ርቀት የመጓዝ አቅሙም እየተሻሻለ የመጣ በጣም ጥሩ ተጫዋች ነው። ይሄንን ጃኮብ ታንስዌል የዛ አትሌቲኩም ይሄንን ጽፏል እና ግሩም ይመስለኛል። በጣም ግሩም ዝውውር ነው ቸልሲ የፈጸመው። ከ100 ሚሊዮን ፓውንድ በላይ ያስቀድሞም ሊያወጣ እንደሚችል ሲነገር ነበርና አሁን 117 ሚሊዮን ፓውንድ ይወጣበታል። ቪላ አንድ የመስመር አጥቂ እንደሚያስፈርም ይጠበቃል። እንደዛ አትሌቲክ መረጃ እነ ኢብራሂም አባይና ሰመርቪልን የመሳሰሉ ተጫዋቾች በቪላ ዝርዝር ውስጥ አሁንም አሉ። የሰመርቪልን የዝውውር ሁኔታ ይበልጥ አሁንም ከፍ የሚያደርግ ይመስለኛል። ከፍ ሊያደርግ ይችላል። ማንዛምቢን ማስፈረሙ ይታወቃል ቪላ። እንደዚሁም ሌሎች ተጨማሪ ተጫዋቾችንም ያስፈርማል። ስለዚህ ሰኞ ዕለት ሞርጋን ሮጀርስ የሕክምና ምርመራውን በምዕራብ ለንደን ያደርግና የቸልሲ ተጫዋች መሆኑ ይረጋገጣል። ምን ሀሳብ አላችሁ? አስተያየቶቻችሁን እጠብቃለሁ። መልካም ቆይታ ይሆንላችሁ።